የትንሣኤው ብርሃን የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት ከፈጣሪ በታች ሐኪም ደግ ነው ይላል የተከፈለልን ዋጋ ብናቅ ሌሎች ላይ እንደዚህ ያናደር ተሰሙ የተከዳ ዞሮ ይመጣል ታገኙዋለሽ ወይ ታስቢዋለሽ ይወደቁ መነሳት የሚለው ነገር ያልፋል በያስባል ከዚህ በኋላ ልትማራት ይችላል ይቅር ልትባል አትችልም ለምን አንተቀሰቀስኩም ብሎ መነጫነጩ ጣቡ ምናምን እነኛን ጊዜዎች መንፈሳዊ የማድረግ እድል ሰጥቶኛል ይሄ ግን መሸነፍ አይሆን የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ጤና ይስጥልን እንደምን አላችሁ ፋና ፖድካስት ጀምሯል ለመላው ክርስቲያና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብለናል እንግዲህ ዛሬ ትንሣኤ ነው ትንሣኤው ምክንያት አድርገን ደግሞ በተለይ በማህበራዊ ትስስር ገጾች በተለየ መልኩ ቲክቶክ ላይ በብዙ ትምህርቶቹ ታውቁታላችሁ ወጣት ነው የሚያነሳቸው ሐሳቦች ብዙዎችን ደግሞ የገዙ ናቸው የሚባልለታል ከዲያቆን ዶክተር ከሳቴ ብርሃን ጋር ቆይታ ለናደርግ ነው ዛሬ በድጋሚ እንኳን አደረሳችሁ አብራችሁን ስለምትሆኑ እናመሰግናለን በጣም ነው ማመሰግነው ያው ወጣትነት አንተ ስለሚያስብል ቀድመንም ስለተነጋገርንበት ነው እንጂ እንደው በስራህ በተግባርህ አንቱ መባል እንዳለበት አውቃለሁኝ ዲያቆን በፍጹም እንኳን አደረሰ እንኳን ደህና መጣ እንኳን ደህና ቆያችሁኝ ደስ ይለኛል በዚህ በፋና ፖድካስት ላይ እንግዳውኝ ስለቀረብኩኝ እጅግ በጣም አመሰግናለሁ ለመጀመሪያ ጊዜ ወደ ፋና በቃልክ በስቱዲዮ መጥቼ መጀመሪያ ነው ግን የዛሬ አመት ፋና 90 ላይ ቤት ድረስ መጥቶ እናንተ ባልደረቦች ቆይታ አድርገናል በዚህ ሰሞን በጣም ደስ ይላል ስለዚህ ቤተኛ ሆነናል እንደ ቤተሰብ ነው የምናወራው ማለት ነው ፖድካስት በራሱ ጠባዩ ቤተኛ ያደርጋል ደግሞ እንዲህ መላመዱ ቤተኛ መሆኑ የበለጠ ዘና እንድንል ያደርጋል ትንሣኤ እንዴት ነው ላንተ ብዙዎች የትኛው በዓል ሁሉም በዓል እኩል ነው እውነት ነው ግን ደግሞ ይሄኛው በዓል ሲመጣ የተለየ ስሜት ይሰማኛል ይላሉና ላንተ የትኛው በዓል ወይ ትንሣኤ ላይ ያለ ስሜት ትንሣኤ ያው በሚገርም ሁኔታ እንደ ሃይማኖት መምህር ያው የበዓላት ሁሉ ቁንጮ መሆኑን ስታስቢ እንደ ግል ደግሞ በበዓሉን የምታሳልፊበት መንገድ ለየት ያለ ከመሆኑ አንፃር በጣም ልዩ ቦታ ነው ያለው ለኔ ያው እንግዲህ ብዙ የህይወቴን ክፍል ያሳለፍኩት እዛው የተወለድኩበት አሰላ እንደመሆኑ በተለይ የሌሊቱ ስነ ስርዓት በጣም የሚገዛኝ ነው የሚሆነው የሰንበት ትምህርት ቤት አገልጋይ ነኝ አሁንም ድረስ ስለዚህ ከሰንበት ትምህርት ቤት አገልግሎት ላይ የተያያዘው ትልቁ አገልግሎት የትንሣኤ ነዳያን መግቦት ካህናት ያገለገሉትን ማብላት የትንሣኤ ዕለት ማስፈሰክ ነው ለዛ ሽሩ ጉዱ ቀን ላይ ያለ ከህማማት ጋር ተያይዞ የሚመጣ ደግሞ የሰሙነ ህማማት ልዩ ስነ ስርዓት አለ ስርዓተ ስግደቱ አለ ከዛ በኋላ ማታ ደግሞ ያው ወላጅናቴ ለበዓል የሚሆነውን ነገር አዘጋጅታ ከሷ ጋር እንደ ሙሉ ፋሚሊ ፋዘርም አገልጋይ ስለሆነ በቃ ነጭ ለብሰን ወደ አጥቢያ ቤተክርስቲያናችን ወደ አገለገልንበት ወደ አደግንበት ሚካኤል ስንሄድ ያለው ስሜት ሙሉ ስነ ስርዓቱ ሙሉ የሌሊቱ የማህሌት ስነ ስርዓት ቅዳሴ ሁሉ በጣም ልዩ ስሜት ነው ያለው ያው እንደ ክርስትና ደግሞ ወደ ሰባኪ ወንጌልነቱም ከመጣን በኋላ የጌታችን ትንሣኤ የኛ ትንሣኤ ማረጋገጫ ነው እንግዲህ መሰ ክርስቶስ ይተንሳ ከንቱ እቱ ትምህርትነ ክርስቶስ ካልተነሳ ትምህርታችን ሁሉ ከንቱ ነው ይላል ቅዱስ ጳውሎስ እና መነሳቱ የኛ ትንሣኤ ማረጋገጫ ነው እና ኃይሉን ስልጣኑን የሚያመለክት ስለሆነ እለት ነጠላ ለብሰን ጧፍ አብርተን የምናስበው ትንሣኤውን ነው ሜታፎሪካሊ ራሱ ነጭ ለብሶ መነሳቱን እኛም በሱ ትንሣኤ በኩርነት ትንሣኤያችንን ተስፋ እናደርጋለን ብለን ነው የምንዘጋው ጸሎት ሃይማኖታችን ስለዚህ ነገር ሃይማኖታዊ አንድምታውም በጣም ከፍ ያለ ነው እንደ ልጅነት ትዝታም ደግሞ እንደ ኖርሽበት የበዓል አከባበሩም ደግሞ ትልቅ በዓል ነው የዕለት
ዘመድ መጠየቅ ኢቭን በማግስቱ ራሱ አሁን ደግሞ በስራ ሙቭ ካረክሽ በኋላ ደግሞ ማትቀሪበት ዘመድ አዝማድ ተሰብስቦ የሚከብርበት በዓል ስለሆነ ከብዙ ነገሮች አንፃር ልዩ ስሜት አለው ለኔ በጣም ሞደው በዓል በተለይ ደግሞ የቅዳሜ ሌሊት ይላሉ ብዙዎች ቤት ውስጥ ሆኖ ለምን አልተቀሰቀስኩም ብሎ መነጫነጩ ጣቡ ምናምንም የብዙዎች ትዝታ ይመስለኛል አይደል አዎ በጣም ያው እንግዲህ ቤት ውስጥ እኔ እንደነገርኩሽ ያው ከቀን ጀምሮ ለመስተንግዶ ሽርጉድ ከሰንበት ቤት አገልግሎት ጋር የተያዙ ነገሮች ማታም ደግሞ ቁመቱ አለ ቤተክርስቲያን ማጽዳቱ ምንጣፍ ማጠቡ እንዲህ የቅዳሜ ቀን ነው የሚሆነው ወይስ ከዛ በፊት ባሉት ቀን ከአርብ ጀምሮ ነው የሚገዛዙ ነገሮች አሉ እንደነገርኩሽ የትንሳኤ መግቦት ሲጀመር ከደብረ ዘይት በኋላ ሙዳይ ምጽዋት በአውደ ምሕረት ተቀምጦ ለነዳያን ለካህናት ጾም ማስፈቻ ተብሎ ከመሰብሰብ ጀምሮ ነው የሚጀምረው አብያተ ክርስቲያናትን ማጽዳት ማዘጋጀት ግን በቃ ዊኬንዱን በተለይ ቅዳሜ በደንብ በስፋት የሚካሄድበት ነው ያው ታናናሽ ወንድሞቼ ያው በርትተው የሚሄዱ አሉ ደግሞ እዛ ተኝተው እኛ ስንመጣ የሚቀሰቀሱ አሉ አሁን አንቺ ያልሹም ስሜት አለ እና ዶሮ ሊበላ ሲል እንግዲህ በደንብ ከንቀልፋቸው ተቀስቅሰው የሚበሏት ነገር አለች እኛ እንኳን ኦል ናይት ያው እዛው ነን በአገልግሎት ላይ ነው ያለነው ብቻ ብዙ ከለርፉል ነው ብቻ ብዙ ትንሳኤን ስታስቢ ዙሪያ ያገባው ሁሉ ትዝታን የሚቀሰቅስ ነው ያለው ያባተ ነገር ተከትሎ በቤተ ክርስቲያን ማደግ ያው አባቴ ቤተ ክርስቲያን አገልጋይ ናቸው ስላልከኝ ማለት ነው አዎ ያባተ ነገር ተከትሎ የሱ አሰረፍ ነው ተከታይ እኔ ለማለት ይከብደኛል አባቴ የቅኔ መምህር ነው ወደ 52 53 አመት ቅኔ ያስተምሯል በርግጥ ዓለማዊውም ስራ ስላለ ወንበር ዘርግቶ ባያስተምር በተለይ እኔ በተማርኩበት ከልጅነት ባደግኩበት በቅዱስ ሚካኤል በመርግትናው በቅኔው ብዙ አመት ቆይቷል የሱ ንግር ተከቻለው ለማለት ባልችልም ቢያንስ መጽሐፍትን ለመማር አለቃ መሰረት የተባሉ ታላቅ ሊቅ በአካባቢ ስለነበሩ የሕክምና ትምህርት በመንማርበት ማጋጣሚ ይዘው ማርሲ ዩኒቨርሲቲ ስለሆነ የጨረስኩት ከሳቸው ዘንድ መማርን መጽሐፍትን መቀጸልን ሞክሬያለሁ ማለት ይችላል እና የሰንበት ቤት አገልግሎቱ በጣም ብዙ ጠቅሞኛል አሁን ዘግይቼም ቢሆን ወደ ቅኔ ትምህርቱ ደግሞ ተመልሻለሁ የቅኔ ትምህርት የደቀ መዝሙር ነኝ ማለት ይችላል አሁን ታካ ነገስት ባታ ለማርያም ቤተክርስቲያንም ቅኔ እየሞከርኩኝ ነው እና ያው አባቴ እንዳለበት የሊቅነት ደረጃ ነው ቤት ውስጥ ብዙ መውሰድ የሚገባኝ ነገር ወስጃለሁ ባልልም ግን ያው ከመንፈሳዊ አገልግሎት አራኩ በአገልግሎቱ ዙሪያ ነበርኩኝ ያው እናቴም ነባር ሰንበት ተማሪ ናት ስለዚህ ቤተሰቡ ለአገልግሎት ቅርብ ስለሆነ እኛም ወደዛ ተሰበናል ያስገባችኝም እሷ ናት እና ይሄን ይመስላል ብዙ ፎቶዎች ማህበራዊ ትስስር ገጽ ላይ ሲዘዋወር ታያለህ ያስባለሁኝ አባትና ልጅ ባገልግሎት አባት ልጅ ባገልግሎት እንደዚህ የተባለ ፎቶዎች ይመጣሉና አባት ጋር ባንድ ደብር የማገልገሉ ነገር ገጥሞ ይሆን ያው እንግዲህ እሱ በዚህ በቤተ መቅደሱ አገልግሎት አለበት እኛ ደግሞ የሰንበት ትምህርት ቤት ልብስ ለብሰን ስናገለግል አንዳንዴ ለማስተማር ይመጣል አዳራሽ ተጋብዞ ታቦተ ሕጉን በሚወጣበት ጊዜ እነሱ አጅበው በማህሌቱ በቅዳሴው ያገለገሉት ሊቃውንት ተቀላቅሎ እኔ ደግሞ ታቾኝ እየዘመርኩኝ ያው ብዙ ጊዜ ተገናኝተናል በብዙ መስመር እንግዲህ ደስ የሚል ስሜት አለው በጣም ደስ የሚል ነገር አለው እንደው ለኛ ለምንመለከተው ሰዎች የሚሰጥ ስሜት አለ የኔም ልጅ እንደዚህ ቢሆን የሚሉ ብዙዎች ይኖራሉ ያስባሉ በቦታው ደግሞ ሆኖ መገኘት የተለየ ስሜት ይኖራል በይ ስለማስብ ነው እንደው አባት ነገር ያዝ ማድረግ ነጠላም ያዛርጎ እዛው ቤተ መቅደስ ውስጥም ሆኖ በራሱ ደስ የሚል ስሜት ስላለው እሱን ልጋራ ብዬ ነው እዛው አሰላ አካባቢ ተወለድ ካደክ አርሲ ዩኒቨርሲቲም ጨረስኳልክ እንዳትወጣ ተብላል እንዴ ከዛ አይ አጋጣሚዎች ናቸው በርግጥ እኔ በልጅነት ስለሆነ ሰንበት ቤት አገልግሎቱን የተቀላቀልኩት በዛው አካባቢ ግቢ ጉባኤ አገልግሎትም ላይ እስከ አመራርነት የደረስኩበት ጊዜ ነበር 11 12 ላይ ያው ዩኒቨርሲቲ የደረሰኝ ጎንደር ዩኒቨርሲቲ ነው 11 12 ግቢ ጉባኤ ይጀምራል ብዙ ጊዜ ዩኒቨርሲቲ ነበር ቅድመ ግቢ ጉባኤ የሚባል አገልግሎት አለ ከ10 እና 12ኛ ደብረ መድኃኒት መድኃኒዓለም ቤተክርስቲያን የግቢ ጉባኤ አገልግሎት ላይም እዛ
ሊቀመንበርም ሆኜ አገልግዬ ነበር በዛ ሰዓት የህፃናት ክፍል ተጠሪም የነበርኩበት ጊዜ ነበር 2004 2005 በጣም ወርቃማ ጊዜ ነው ለኔ አገልግሎት ጊዜ ነው በልጅነት ብዙ ኃላፊነት ነውና ቤተሰብ ግን ትንሽ ትምርቴን ሚናካው የትምርት አካዳሚክ ፐርፎርማንስን ሚናካ ስለሚመስላቸው ትንሽ ደስ የማይላቸው ነገር ነበር በጣም ስምጥ ብሎ የመግባት ተንደንሲም ነበርኝ ብዙ ጊዜ የሚታይ ነገር በርግጥ በደንብ ያው ምሰራ መባል ልጅ ነበርኩኝ አላሳፈርኳቸው ኢንትራንስ ላይ ጥሩ ውጤት ነው ያመጣሁት የደረሰኝ ጎንደር ዩኒቨርሲቲ ሆኖ ግን ስቲል ጎንደር ደግሞ ይሄ ልጅ ከሄደ 44 ታቦትን ካገኘ በቃ ከነጭራሹ ትምርቱን ጠንቀር አድርጎ ነው የሚተው የሚል ስጋት ስለነበረ በአጋጣሚ የሰው ኃይል አስተዳደር ነበር የአርሲ ዩኒቨርሲቲ ፋዘር እና እንድቀየር በጣም ኢንሲስት ሲያደርጉ ነበር ያው የቤተሰብን ፈቃድ ለማክበር ብዙ ስለተጫኑ ከጎንደር ወደ አዳማ ዩኒቨርሲቲ በአዳማ ዩኒቨርሲቲ ስር ነበር የጤና ሳይንስ ኮሌጅ በኋላ ራሱን ቻለ በእኛ ሰዓት ያው አርሲ ዩኒቨርሲቲ ተባለና እኛም እዛው አሰልና ተማረን ማለት ነው እና እንደዚህ አጋጣሚዎች እንትን ያሉት ነው እኔ እንኳን መውጣቱን ፈልገው ነበር ትራቨል ማድረግ ሌሎች ሀገራትን በትምርትም ሆነ በስራ ማየት ፈልግ ነበር ግን ያጋጣሚ ነገር ሆኖ ግን ጠቅሞኛል መጀመሪያ አካባቢ እንደውም ቅርብ ብሎኝ ነበር ግን ጠቅሞኛል ብዙ ነገሮችን አሳድጌበታል ብዙዎቻችን አካባቢያችን ላይ መሆን አንፈልግም እንደው ዩኒቨርሲቲ ቶሎ ደርሼ ደግሞ ወጣ ባልኩ እግረ መንገድ አካባቢ ማየት ነው እንዳልከውና እሱን እንጓጓለት ስለነበረ እዛው ሲሆን ትንሽ የመጀመሪያዎቹ ሰሞን መደበሩም ይኖራል ያጋጥማልም ግን እየለመድከው ስትሄድ የእናትን ተኩስ ምግብ እየበሉ እንደው በአማራ ጊዜ ወጣ ያልክ መሄድ ደግሞ አጋጣሚው ሲኖር ሩቅ ለነበረን ልጆች ይከፋይ ነበረው እሱ ነው ሲናፍቀው ለማግኘት የሆነ ነገር ስትፈልጋ ለማግኘት ስለሆነ እድልም ጥሩ አጋጣሚም ይሆናል በያስባለሁ ስለዚህ ትምርት ላይ ተነከርክላችኋል ህክምና ጨረስክ ጨረስኩኝ ጎን ለጎን እንዳልኩሽ ያው ወደ ሰንበት ትምርት ቤቱ ትምርት ነበር በደንብ ትኩረቴ ከቀድማ ዩኒቨርሲቲ ላይ ግን እንዳልኩሽ አለቃ መሰረትን በደንብ በወንበር ከሳቸው የመማር እድል አገኘና ሐዲሳት ሊቃውንትን የግዕዝ ቋንቋን በደንብ ጥንቅቅ አድርጎ መማር ወደ ድቁናው ወደ ክህነት አገልግሎቱም ደግሞ የመሰበት ላይ 2011 ጀምሮ በርቀትም ደግሞ ቅድስት ሥላሴ ዩኒቨርሲቲን ጆይን ማድረግ እነኚህ ነገሮች የተጀመሩት ወደ መጽሐፍ ስራ ወደ መዝሙር ስራ የተገባው ዩኒቨርሲቲ ላይፍ ላይ ነው ያው ፋክት አካዳሚ ሁኔታውም ቀጥሎ ማለት ነው በርግጥ እንደምፈልገው እንደ ጉብዝናዬ ፐርፎርም አድርጌ ወጥቻለሁ ባልልም ያው ሁለቱንም ማስኪደን ወጥተናል ተመረቀን በጣም ከባድ ነው ዩኒቨርሲቲ ስንገባ ሁሉም ነገራችንን እርግፍ አድርገን ተተን ቤተሰብ ገንዘብ ይልካል የሚያውቀን ሰው በጎን ገንዘብ ይልካል ትምርት እንድንማር ነው ዩኒቨርሲቲ ደግሞ እንደልጅ ተቀብሎ ይመግባል ያሳድራል ብቻ ሁሉ ነገር የኛ ኃላፊነት መማርና መማር ብቻ ነው የሚሆነው ያንተ ዩኒቨርሲቲ ገብታ የሰንበት ትምርት ቤቱም ቀጥሏል ግቢ ጉባኤያት ላይ ማገልገሉ ቀጥሏል ለተለያዩ መዘምራን ደግሞ የመዝሙር ስራዎችን መስራት አለ ከዛ ህክምና ሲባል ደግሞ ምናውቀው ምንረዳው ከባድ የሚባል ትምርት ነው ትምርት በአጠቃላይ ከባድ ነው እስከናውቀው እስከንረዳው ድረስ ግን ህክምናው ደግሞ በጣም ከባድ ነው ብዙዎች ወጥረው የሚማሩበት እንዴት ሆነልህ እኮ ነው ትንሽ ስለከበደኝ አይ ያው እንግዲህ እዛው እኔ አገልግሎቴን በደንብ ያስፋፋውበት ቦታ ላይ መሆኔ ያው ተጽዕኖ ይኖረዋል በደንብ ያ እዛው አካባቢ ነው ያለው ስለዚህ የጀመርኳቸው ነገሮች ማስቀጠል ነው ኢንፋክት ህክምና ትንሽ አጽኖባት የሚጠይቅ ነው በደንብ መወሰን የሚጠይቅ ነው ለዛ ነው እንደሚፈልገው ፐርፎርም አላርኩም ያልኩሽ ለዛ ነው ያው ኦብቪየስሊ ይነካዋል አገልግሎቱ የሚወስድሽ ሁኔታ አለ ግን ደግሞ በረከቱም አለ የጊዜሽን በአግባቡ ደልድሎ የመጠቀም ጉዳይ ነው ምናልባት ባታገለግይበት ፊልም በማየት ወይ ሌላ ቦታ በመዞር ልታጠፊው ምቹ ጊዜ ነው ጭምት ብለሽ ብቻ አይደለም ተሳልፊ አንዳንዴ ሪላክስ የምታረጊበትን ነገር ስትፈጥሪ የምታጠፊው ጊዜ አለ እነኛን ጊዜዎች መንፈሳዊ የማድረግ እድል ሰጥቶኛል በርግጥ በደንብ ፐርፎርም አድርጌበት ወጣው ባለን በተለያዩ ምክንያቶች ግን አገልግሎቱና ትምርቱን ተመጋጋቢ ለማድረግ ጥሪ ያለው በጊዜው ግን ይከብዳል የሚከብድ ነገርም እንዳለው አልሸሽግም እነኚህን ሁሉ ነገሮች እየሰሩ ሜዲሲንን ያህል ትምርት መማር በጣም ከባድ ነገር አለው ያው ታይም ማኔጅመንትሽ ማተር ያደርጋል የልጅነት ህክምና ነበር
ያው በጣም ልጅ እያለሁ እንደማንኛውም ሰው ያው ዶክተር ነው ሆኖ ፓይለት ነው ሆኖ እንደሚለው ሁሉም ሰው እንደዛ ነበር እያደኩስ መጣ ግን ኢንተረስቴ ሌላ ነው በተለይ የታሪክ ትምህርት በጣም ይገዛኝ ነበር የመጀመሪያ ፈርስት ሳይክል የሚባሉት ላይ በጣም መሰራውም ትምህርት ሂስትሪ ነበር ያብሮ አደጎች ያቃሉ በጣም ፈተና ሲቀሉላ በጣም እናደዳል ብዙ ሰው እንዳይደፍን ማለት ነው እና በደንብ ሰራ ነበር የታሪክ ትምህርት ላይ በጣም ጎበዝ ነበር ሶሻል እንደምገባ ነበር እንደውም ማስበው በኋላ ወደ ቲያትሪካል አርት ወደ ስነ ጥበባት ነገርም የተሳብኩበት ነገር ነበር ኋላ ግን ያው ኢንፋክት ባዮሎጂ በጣም ስለምወድ ያመጣሁትም ትልቁ ስኮር ኢንትራንስ ላይ እሱ ስለሆነ ደግሞ ክብሩም አለ አይደል ታይትሉ ቤተሰብም በደንብ የሚፈልገው እሱ ስለሆነ ወደዛ ተገፋን እንጂ ሞር ሶሻል ይሄ ማህበራዊ ሳይንስ በተለይ የታሪክ አሁንም በነገራችን ላይ በጣም ታሪክ ወዳለሁ የኢትዮጵያ ታሪክ የእስራኤል ታሪክ በደንብ መደርደሪያዎች ሼልፎች ላይ ከመንፈሳዊ መጽሐፍት ባሻገር የምታገኙ የታሪክ መጽሐፍት እና ለታሪክ ከፍተኛ ዝንባሌ አለኝ ግን በጣም የልጅነት ህልሜ ነው እንጂ አደግ ስል አልነበረም ስለዚህ አሁን ህክምናው ላይ መጣ ቤተሰቦችም ደስተኛ ሆነዋል የመጀመሪያ ስራ የትገባ መጀመሪያ አካባቢ የህክምና ማማከር እና የህክምና መተርጎም ስራ ነበር ከውጪ ከመንግስታዊ ካልሆኑ ድርጅቶች ጋር የሚሰራ እሱን ጀምሬ ወደዚህ ወደ አዲስ አበባ በመጣሁኝ ጊዜ ዳኑ ያጥንት ህክምና ማዕከል ውስጥ የተወሰነ ጊዜ ሰርቻለሁ አጭር ጊዜ ከዛ በኋላ ደግሞ እንደገና ሌላ ካምፓኒ ላይ ተቀጥሬ ቴሌሜዲሲን የሚባለውን ስራ መስራት ጀመርኩኝ አሁንም ያለሁት በዛ በህክምና ማማከሩ አገልግሎት ትንሽ የሚወስድብኝ ሰዓት የምሰራውም ስራ ቁጭ ብዬ በመሆኑ የራሴ ኦፊስ ኖሮኝ ሪሞትሊ የሚሰራ ስለሆነ ሳይመቸኝ አይቀርም ጥሩ ነው ብዬ ስላመንኩበት እዛ ላይ ቀጥያለሁ እኔም ደግሞ አሁን እንዳልኩሽ ብዙ 3-4 አይነት የራሴን ስራዎች የምሰራ ሰው ስለሆንኩኝ ለባላንስ የሚመቸኝ ይሄኛው የቴሌሜዲሲን ስራው ነው ብዬ እዛ ላይ አጠንክሬ እየሰራው ነው ያለው ተው ወጣት ነህ 30 አልሞላህም ገና በነገር ላይ መጋቢት 28 ልደት ነበር እንኳን ተወለድክ ብያለሁኝ ቢያልፍም ቀኑ ማለት ነው ጥቂት ቀናት ናቸው ያመለጡም ማለት አይደለ እና ገና ወጣት ነህ በጣም ብዙ ነገሮች ላይ ገብተሃል እንዳልነው ዩኒቨርሲቲ ሆነ ትምህርትህን በደንብ ተከታትለው ወጣሃል ከዛ ግቢ ጉባኤት ላይ በደንብ አገልግለሃል ደግሞ መዝሙራትን ለብዙዎች ተሰራ ነበር መጽሐፍ ማዘጋጀቱም ነበር 2015 ላይ የተመረቀ አንድ መጽሐፍ አለ አይደለ ስለሱም እናነሳለን እነኚህን ሁሉ ነገሮች መስራት ለዓላማ መጽናት ለሆነ ነገር እንደርስበታለን ብለን ላሰብነው ነገር መትጋት ውጣው ረዶችን ማለፍ አለመሸነፍ እየተንበረከኩ ድጋሚ መነሳት እየወደቁ መነሳት የሚለው ነገር ያልፋል በያስባለሁ እንዲሁ ቀጥ ብሎ ይሄደ እንዳይመስል ብናወራበት በያስበይ ነው እንዴት ያለፈ ነበር የትምህርቱ አይነት በጣም ከበድ ያለ ነው ትንሽ ታይም ማኔጅመንቱን ካልቻልሽበት አንዱን ሊያጎድልብሽ ይችላል እሱን ፈተና ነው አንዳንድ ጊዜ ደግሞ የኔ የምታያቸው ቤተሰቦችም የማይወዱልሽ ነገር ሊኖር ይችላል ለምሳሌ አንዱን ነገር ቀጥ አድርገሽ እንድትይጂ ብቻ የሚፈልግበት ጊዜ አለ በተለይ ቤተሰብ ተጓዳኝ ሆኑ ክህሎቶችሽን እንድታበለጽጊ ላይፈልግ ይችላል አንድ እሱ ያመነበት ነው ያዋጣል ያለው ነገር ላይ ብቻ አጠንክረሽ እንድትሄጂ ከመፈለግ ሊጫነሽ ይችላል እንደልጅ በአጋጣሚ ደግሞ እነሱ ጉያ ስር ስላለው ሪስትሪክት የመደረግ ነገር የበኩር ልጅም እንደመሆነ መጠን ደግሞ እሱም አለ እሱም የተለያዩ ጫናዎች አሉ ልዩ ደግሞ ፐርሰናል ስትራግሎች ደግሞ ይኖራሉ ያንን ሰብሮ በተለይ ደግሞ ስነ ጽሁፋዊ ነገሮች ብዙ ሪዋርዲንግ አይደሉም እንደምታዩ እና መጽሐፍ ግጥም መግጠም ኢቭን መንፈሳዊ አገልግሎት ስትመለከቱ ለነፍስ ለስሜት የሚሰሩ ነገሮች ናቸው ስለዚህ ማርኬቱ ላይ ሌላ ነገርሽን ኢንቨስት ብታረጊ ከምታገኙ ይልቅ እነኚህ ነገሮች ላይ ማተኮር በጣም ውድ ዋጋ ሊያስከፍል ይችላል የጻፍኩት መጽሐፍ ለምሳሌ መጽሐፈ መሰረት በጣም ዶግማቲክ መጽሐፍ ነው የመምህሬን ልዩ ስራዎች ነው ያዘጋጀሁት እንዲህ ያሉ መጽሐፍ ማርኬት ላይ ያላቸው ቫልዩ ብዙም ላይሆን ይችላል የሚጠቀምባቸው ሰው ይጠቀምባቸው ከነኚህ ነገሮች ሁሉ አንፃር ፈተናው ቀላል የሚባል አይደለም ገና
ተመርቄ ወራት ሳይሆኑ ያን መጽሐፍ ያሳተምኩት ህትመት አለ ማስመረቅ አለ ዲስትሪቢዩሽን አለ እሱ ሁሉ ነገር እና ቀላል አይደለም ፈተናው ግን በቃ ለዓላማ መጽናት አንዳንዴ ግትር መሆን ጥሩ ነው ማለት ሪስክ ቴከር መሆን መንገድሽ ላይ ያሉ ነገሮችን መሰናክሎችን ልትወጪበት የምትችዩ ነገር ደግሞ ከጸሎት ጋር ከእግዚአብሔር ጋር በድፍረት መስራት በተግባር ማሳየትን ይፈልጋል ይሁን ቤተሰብ ራሱ ፍሬውን ካየ በኋላ ነው የሚያምንልሽ ስለዚህ ጨከን ብሎ ኮንፊደንት ሆኖ ላመኑበት ነገር መቆም ይጠይቃል እና እንዳልኩሽ ነው የርቀት ትምህርት በመማርበት ጊዜ ቅድስት ሥላሴ ቤተሰብ ያቅ እኔ ራሴ ለባጃጅ ለትራንስፖርት ለአንዳንድ ነገሮች የሚሰጠኝ ነገር አጠራቅም የነበረ ራሴን ሳስተምር የነበረው መጽሐፍ ስገዛም የነበረው እንደዛ ኢንዲፌክቱን ሲያዩ ደስ ብሏቸዋል ይሄ ማለት አለመታዘዝ ማለት ሳይሆን አንዳንድ ጊዜ ለዓላማ እዛ ርቀት ድረስ መሄድን ይጠይቃል ማለት ነው ስለዚህ ለኔ ትውልድ በተለይ ማስተላለፈው ይሄንን አለመፍራት አለመወዛገብ ላመኑበት ነገር በደንብ ጠንክሮ ሰርቶ ቢወደቅም ችግር የለው ይከፍላል ቢያንስ እና ትምህርትም ሆኖ እንደ ያሬድ ደግሞ መነሳት ነው ስለዚህ እነኚህ ነገሮች ተምሬበታለሁ ያስባለሁ ጥበብ መች ነው እንደጠራች ያወቅ ያይ በልጅነት ሰንበት ትምህርት ቤት ካደግሽ ለብዙ ነገር ኤክስፖዝድ ነው የምትሆነው ልጅ ያለው ገና ሳናድግ ራሱ 2000ዎቹ መጀመሪያ ላይ ግጥም ጻፉ ይባላል በዚህ ስንኝ እንደዚህ ያዘጋጁ ይባላል ስዕል ላይ ማለሽ ፊደል ተቀርጫለሽ የጥበብ ቤት ስለሆነች ሰንበት ትምህርት ቤት ብዙ ነገሮችን የምታውቂው እዛ ላይ ነው ለምሳሌ እኔ የሰንበት ቤቷ 40ኛ ዓመት የቤተክርስቲያኑ 40ኛ ዓመት ሲከበር መጽሔት ላይ የወጣ ግጥም ነበር ያኔ ቤተልሔም በሚል ግጥም ጻፉ ተባለ የትልልቆቹ ነው ከውድድሩ እኔ ግን ደፈረሰ ለምል በቃ ስሜን የትልልቅ አስመስዬ አስገባውኝ በጣም በቃ ዝም ብዬ በክርስትና ስም አድርጌ ያስገባው ኋላዬን የሆነ መጽሔት ላይ የሚወጣ ሆነ እንደዚህ ታስታውሳለህ ቤተልሔም ቤተልሔም በቃሌ ለማስታወስ ይከብደኛል ግን ፍሬ ሰላም የሚባል የሰንበት ቤቱ መጽሔት ላይ የሚወጣ ስራ ሆነ ድራማዎችን እንጽፍ ነበር ቲያትሮችን ኢቭን እናሰራ ነበር ህፃናት ክፍልን በተረከብኩበት አጋጣሚና የጥበብ ስራዎች በደንብ ይሰሩ ነበር ኢቭን ለፌስቲቫል የሚሆኑ ፊደላትን መቅረጽ ስዕላትን መሳል ሁሉ ውስጥ ነበር እና የሰንበት ቤት አገልግሎት ኤክስፖዝ የማያደርግሽ ነገር የለም ከበረታሽበትና ካለሽ ተውህቦ ካለሽ ትቀጥይበታለሽ ስለዚህ ኦልሞስት ሁሉንም ነገሮች የጀመርነው እዛ ላይ ነው በልጅነት ስለሆነ ግቢ ጉባኤም ደግሞ ሌላ መንገድ ሆነና ጥሪው ሰንበት ትምህርት ቤት ውስጥ ነው ማለት ነው በቲያትር ውስጥ ያሉ የቲያትር ባለሙያዎች እንዲህ አንዳንዶቹን በአጋጣሚ አግኝቼ ሳወራቸው ምንድነው የሚሉት ሰንበት ትምህርት ቤት ማደጋችን ጠቅሞናል የሚሉ አሉ እንዳልከው ቲያትሩ አለ ግጥሙ አለ ህዝብ ፊት ቆሞ ለራሱ መናገር መቻል መልመዱ መለማመዱ ድፍረትህን ያመጣ አንተን ደግሞ ይበለጠ እንድትተጋ ያረጋ ስለሚሄድ እሱም ጠቅሞናል ሲሉ ስለሰማው እንዲው ስለዚህ እድሉን ካገኘን የሆነ ቀን ትወናው ላይ ልናገኝ ይችላል ትወና እኔ ሞሮፍ ዳይሬክቲንግ ላይ ነበርኩኝ ይገርምሽ እጽፍ ነበር የጻፍኩትን ዳይሬክት አደረግ ነበር ተለይ ህፃናት ክፍል ላይ ብዙ ይሰራቸው ምናልባት እንግዲህ የሆነ ጊዜ ላይ የሚወጣ እንደ ኪነ ተዋህዶ የሚል መጽሐፍ ሳይኖር አይቀርም የተለያዩ ጨዋታዎች የህፃናት ጨዋታዎች ድራማዎች ጭውውቶች ብዙ ወጎች የተጻፉበት መጽሐፍ እና መተወኑን በደንብ ያስችልሻል ግን ሞር ወደ ዳይሬክቲንጉ ላይ ነበርኩኝ በደንብ መጣለው በፊልሞች በተለይ መንፈሳዊ ፊልም አልተሰራም ብዬ አስባለሁ አሁንም ደግሞ የሚወጣ ትልቅ ፊልም አለ በአቡነ ጴጥሮስ ዙሪያ የተሰራ እዛ ላይም የተሳተፍኩበት ነገር አለ በደንብ መጣለው ብዬ አስባለሁ ጊዜና መቻችቼ እግዚአብሔር ፈቃዱ ከሆነ በደንብ እንሰራለን ብዙ የኪነ ጥበብ ባለሙያዎችም ደግሞ አሁን መንፈሳዊ ኤሌመንትም ያላቸው ብዙ አሉ ከነሱ ጋርም ትገናኛለሽ በአጋጣሚዎች የሚዲያ ፐርሰን ስትሆኚ ከብዙዎች ጋር የመገናኘት እድሉ አለና ያው ሰብሰብ ብለን አንድ ነገር መስራታችን አይቀርም ደግሞ በዚህ እድሜ ወደ ትዳርም ገብታል ትልቁን ነገር መስረታዋል እንዴት ሆነሱስ እሱም ያው የእግዚአብሔር ፈቃድ እኔ በዚህ ፍጥነት ወደ ትዳሩ መገባለሁ ብዬ አስቤ አላቅም ግን የእግዚአብሔር ፈቃድ ሆኖ ያንቺ የሆነችውን ሴት ሲያገናኝሽ ያው
የጋራ እድገት መንፈሳዊ እድገት የሚኖርበትን ነገር ሲያመለክትሽ ደግሞ ወደዛው ነገር ያስገባሻልና ቆንጆ አጋጣሚ ነበር እኔ በስራ ያው ዳኑ ለመቀጠር ወደዚህ በመጣሁበት አጋጣሚ ነው በደንብ የተዋወቅነው ከዛ በፊት እሷ የሚያሰላ ልጅ ስለነበረች ቤተሰቦቿም እዛ ስለሆኑ መገናኘቱ ነበረ ያው የእግዚአብሔር ፈቃድ ሆኖ አምና እንግዲህ በስራት ተክሊል ጋር ብቻ ፈጽመናል በጣም ቆንጆ ነው ሚሽን ዋይዝሊ ተጠቃሚ ቁም ነገረኛ እንድትሆኝ የጋራ ዓላማ እንዲኖርሽ ያው ወደ ሌሎች አጉል መንገዶች እንዳትገቢ የሚያቀብ የሚጠብቅ ስለሆነ እኔን እንደድለኝነት ነው የምቆጥረው እሷም በጣም በጎ ሴት ናት በተለይ ሚዲያው ላይ በደንብ ቡም እንድታረጊ እድል የከፈተችው እሷ ናት በተለይ ቲክቶክ ላይ የሷ ነው የኔ ይመስላል አብዛኛው ሰው የሷ ነው ድምጹም የሷ ነው ኮንቴንቱም የሷ ነው ብዙ ሰዎች ላይ ተደራሽ እንዲሆን ያ ሁሉ ቁም ነገር ሰዎች እንዲያገኝ ምክንያት የሆነችው እሷ ናት ማርኬቲንግ ላይ ፕሮሞሽን ላይም በደንብ ጎበዝ ስለሆነች እንደ ማናጀርም ናት አሁን ላይ ስለዚህ የነበረውን የጥበብ ተነሳሽነት ፍላጎት አንድ እርከን ከፍ የሚያደርግ ስራ የሚያሰራ በጎ ንጹህ መንፈሳዊ ሰው ማግኘት እድለኝነት ነው ለኔ በትክክል የግራ ጎን ሲገኝ አጥንት ሲገኝ ማለት ነው በጣም አግኝቻለሁ በጣም ደስ ይላል ምንድነው ወጣትነት በራሱ ፈተና ነው ከዛ የምትሰራው ስራ አለ መምህር ስትሆኑ ወደ ቤተክርስቲያኑ ወደ አገልግሎቱ ስታጋድል ደግሞ ሙሉ በሙሉ ይሄኛውን ህይወት ይተውና ወደ አይደለም ደግሞ አገልግሎት ከፍ ይያለ እንዲሄድ ስለዚህ ከብዙ ፈተና የሚታደግ እንዲህ አይነት ህይወት ስለሆነ ብዙዎች የሚፈሩትም ማይደፍሩትም ደግሞ አለ አይደል የየራሳቸው ምክንያት የሚያቀርቡበትም ስለሆነ በዚህ እድሜና ሁሉ ነገሮች ሲከናወኑ መቼስ መታደል ነውና ለብዙዎች መትረፍ መቻልም እንደዚያው ቲክቶክ ላይ እንዳልከው ብዙዎች ጋር መድረስ ተችሏል ለምሳሌ ማህበራዊ ትስስር ገጾችን በበጎ ዓላማ ከሚጠቀሙት መካከል አንዱ አንተ ነህና ምንድነው እሱ ላይ የተገኘው ለውጥ ብለህ ታስባለህ በዛ በመምጣት ደግሞ ማለት ነው እንዳልኩሽ የመጀመሪያው እኛ እንደ መንፈሳዊ አገልጋይ ሜንስትሪም ሚዲያዎች ላይ በተለይ የቤተክርስቲያኒቱ ልሳናት ላይ ለማህበረ ቅዱሳን እንደ ኦቲሲ ላይ የምናደርጋቸው ባውደ ምረት ላይ የምናገለግላቸው አገልግሎቶች አሉ አሁን ደግሞ ዘመኑ የሶሻል ሚዲያ እንደሆነ ግልጽ ነው ሰውም ብዙ የሥራና የትምህርት ጫና ስላለበት በጣም ረጅም የሆኑ ኮንቴንቶችን የመከታተል ትግስቱ አብዛኛው ሰው የለው አጠራጠር ያሉ ጽሁፎችንና ቪዲዮዎችን የሚከታተሉ በአጋጣሚ ሆኖ አፕሮቹም ጥሩ ነው ለየት ባለ ጥያቄና መልስ ያቀራረብ መሆኑ ብዙዎች እንዲወዱት በ3 በ4 ደቂቃ የ30 እና የ40 ደቂቃ መልእክት ወይም ደግሞ ምናልባት የአንድን ገድ የአንድን የመጽሐፍ ክፍል ሰብሰብ አድርጎ የሚገልጥ አይነት ኮንቴንት ስለሆነ ብዙ ሰው በዛች ትንሽ ደቂቃ ብዙ ነገር ይዞ ቀስሞ እንዲወጣ ምክንያት ሆኗል ያንቺንም ተደራሽነት በዛው መጠን ደግሞ ይጨምራል ስለዚህ ዓላማው ዞሮ ይሄ ነው በቃ ሰው እንዲለወጥ ጊዜውን በአግባቡ ተጠቅሞበታል ብዬ አስባለሁ ለዛም ይመስለኛል ወራት ባልሞላው ጊዜ ውስጥ በብዙ መቶ ሺዎች ፎሎወር በብዙ ሚሊዮኖች እይታ ያገኘ ስለዚህ ያው ቅዱስ ጳውሎስ እንዳለው ቀናቶቹ ክፉዎች ስለሆኑ ጊዜውን ዋጁ በጥበብም ተመላለሱ ስላለ ዘመኑን በዋጀ መንገድ ቀርቧል ወንጌል ብዬ አስባለሁ ስለዚህ እንደው ምን ትንሽ ስንፍና አለብኝ እነኝና አጠንክሮ የማያዝ አጠቀብሽ እንደዚህ ያለ ሰው ሲኖር ደግሞ ይበለጠ ለሰው ታተርፊያለሽ ተተርፊያለሽ ስለዚህ እሱም ደግሞ ሌላ በር ሌላ እድል ይዞ ይመጣል ስለዚህ ምናልባት ቲክቶክ ፕላትፎርሙ አሉታዊ ነገሮች የሚተላለፉበት ብዙ ማይጠቅሙ ነገሮች የሚቀርቡበት ስለሆነ እንደ ፕላትፎርም ፕሪፈር ላደርገው ይችላል ግን ከዛ በኋላ ነው የተማርኩበት ነገር በደንብ ከተያዘበት በበጎ ከተጠቀምንበት ለሀገር ለቤተክርስቲያንም የሚያንጽ ነገር የሚተላለፍበት ነገር ይሆናል ወደድንም ጠላንም አብዛኛው ሰው ያለው እዛ ላይ ስለዚህ መለወጥ የምንችልበት ቱል ነው ብዙ የሳውንድ ኳሊቲ የቪዲዮ ኳሊቲ ኖሮት አይደለም ነገር ግን ገዢ ሐሳብ ይዘሽ ስለመጣሽ ይቀበላዋል ሰው ማለት ነው ስለዚህ በጣም ለውጥ ይፈጥራል አሁን ደግሞ ሌሎች ወንድሞችን በደንብ እየመጡበት ነው ትልልቆቹ መምህራን በደንብ እየተገለገሉበት ነው ስለዚህ የሶሻል ሚዲያን ተጽዕኖ ኢግኖር ማድረግ አይቻልም በጣም ስለዚህ ተቀብሎ
ሊኬድ በሚቻልበት መስመር በደንብ ዋይዝ ሆኖ ማስኬድ ከዘመኑ ጋር አብረህ የሚፈልገውን ነገር ግን አንተ የምትፈልገውን ነገር ማቅረብ ነው። አዎ እናቶቻችን አባቶቻችን ምን ይላሉ? ከፈጣሪ በታች ሐኪም ደግ ነው ይላሉ። ስማማበታል። አዎ እንዴው በደንብ ሐኪም ስለሆንክ አይደለም። አይ ልክ ነው። ልክ ማለት በተለይ ሕክምና ማለት ስትማሪ የምታጠፊው ጊዜ ስታገለግዩ የምትሰጪው ነገር እና የምትቀበዩ ነገር ላይመጣጣን ይችላል እና ሌላው የማያውቀውን ሂስትሪሽን ነው የምትናገሪው ለሌላው ማታሳዩን ገጽሽን ነው የምታሳዩው ስለዚህ ኮንፊደንሻል አድርጎ ያንን ነገርሽን ልትድኝ የምትችይበትን ቤስት ነገር ቤስት ሜካኒዝም ቤስት ሜዲሲን አዞ ተከታትሎ ትሪት አድርጎ ማዳን ትልቅ ነገር ነው ያው ሲራክ 38 ላይ እንደተገለጸው ከእግዚአብሔር ራሱ በሱ ሕያው ፍጥረት ላይ ሾሞ ስለሆነ ባለመድኃኒትን አክብረው አትናቀው ቃሉን ታዘዝ ስማም ይላል ስለዚህ አብዛኞቹ የዚህ ሀገር ሐኪሞች ደጎች ናቸው እኔ ደግ ነኝ ላልል ይችላል ስለ ራሴ የተናገርኩ አይደለም ግን ሕክምና በራሱ እንደ ቻሪቲ ነው በቃ እንደ ጽድቅ ስራ ነው እኔ የምቆጥረው በተለይ በሀገራችን ሰርከምስታንስ እና ትክክለኛ አባባል ነው እንደውም አላቆም ይላሉ ምንድነው ሐኪሞችን ወይ በሕክምና ሙያ ላይ ያሉ ሰዎችን እንዲያግዙን ለመፍትሄ የመጡ ናቸው በእነሱ በኩል ይሰራል ስራውን ማለት እውነት ነው ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ሕክምና ማህበር የሚል አለ ለምሳሌ ኢትዮጵያ ሕክምና ማህበር እንዳለ ሁሉ ግን ያ ኦርቶዶክስ ተዋህዶ ሕክምና ማህበር ስለተባለ ዘር ቀለም ይለያል ማለት አይደለም ሁሉንም ያክማል አሁን ባለፈው ለመቄዶንያ ከ5 ሚሊዮን ብር በላይ የሚያወጣው ሙሉ የሕክምና ድጋፍ ተሰጥቷል ሰምተሽ ከሆነ በነፃ እንዲሁ የተለያዩ ስፔሻሊስቶች ሰብ ስፔሻሊስቶች ተሰባስበው ማገዝም ተፈልጉ ባለፈውም ለሆሳና እንደዚሁ ተመሳሳይ አገልግሎት ተሰጥቷል እኔ እማቀው ስላለሁበት ነው እዛ ቦታ ላይ ነገርኩሽና እንዲህ ባለ መንገድ ያግዛሉ ማህበረሰቡ በገንዘብ ቢተመን ደግሞ መዳን ከሞት ወደ ህይወት መሸጋገር በገንዘብ ልተምኛች ስለዚህ የምር ነው ደግነት ነው ርህራሄ ነው ብዬ ነው ማስበው ሕክምና ያንን ደግሞ የሜዲካል ኢቲክሱ የሕክምናው ስነ ምግባርም አስርጾብሽ የገባሹ መሐላም አገብሮሽ አንዳንዴ ደግሞ የሃይማኖታዊ ሞራሉም ያስገድድሻል ስለዚህ ከዛ ሁሉ አንፃር የተሰሩ ናቸው የሚገባቸውን ባያገኙ ለማግኘትም ባይሰሩ የደግነት ስራ ነው ብዬ ነው ማስበው ሕክምና እንዳልከው ከፈጣሪ በታች ሐኪም ደግ ነው ሁለት አይነት ትርጓሜ ይኖረዋል አንዱ አሁን ባልከው መልኩ ለሌሎች መድረስ መቻል ነው የሚሆነው ከዛ ደግሞ ፈጣሪ የሰጠን ጥበብን ተጠቅሞ ህይወት መዝራት ማለት በህመም ውስጥ ያለን ሰው ከህመሙ ጋብ እንዲልለት ህመሙ ማድረግ ስቃይ ውስጥ ያለ ሰው ስቃዩ ቀለል እንዲልለት ማድረግ መቻል ቀላል አይደለም እሱም በራሱ እንደዛም የሚተረጉሙት ስላሉ እየተከዱ ይቅር ማለት አብሮ ራት በልቶ ተሰሞ የተከዳ ነውና ተከድቶ ይቅር ማለት ይገናኛሉ እንዴት እንያቸው እነሱ ሁለት ጽንፍ የረገጡ ሐሳቦች ስለሆኑ አዎ እንግዲህ የወንጌል መስራች ራሱ ወንጌል ተብሎ የሚጠራው ኢየሱስ ክርስቶስ ገና የመከራው ጊዜ ህማማቱ ከመድረሱ በፊት 2 ማይልስ ያህል በሚረዝም ተራራ ላይ ባስተማረበት ጊዜ የሚያሳድዷችሁን መርቁ የሚረግሟችሁን ይቅር በሉ ብሎ ነው የተናገረው ክርስትና በጠባዩ ራሱ በተፈጥሮ ግራሽን ለሚመታ ቀኝን መስጠት ለሚያሳድድሽ መጸለይን ነው የሚያስተምረው በጎ ለሚያደርግልሽ በጎ መመለስማ ሰባዊነት የሰው ጠባይ ነው መቼም አንድ ሰው ጥሩ ነገር ያደረገልሽ እየወደደሽ ልታዩ ከቻልሽ በሽታ ነው ይባል አይደለ ፐርሰናሊቲ ዲስኦርደር አለብሽ ነው ይባል ያ ሰባዊነት ክርስትና ከሰባዊነት ከፍ ያለ ነገር ነው ስለዚህ እንድናደርግ የታዘዝነው ያንን ነው በቃል ያስተማረውን ነገር ቸር መምህር ስለሆነ እሱ በተግባር ደግሞ አሳይቶናል በተያዘበት ተላልፎ በተሰጠበት ጊዜ ይሁዳም ብቻ አይደለም ይሁዳ በተለይ ቀድሞ አሳልፎ ለሚሰጠኝ ለዚያ ሰው ወዮለት ባልተወለደ ይሻለው ነበር እያለ ያስጠነቅቀው ነበር አልቅሶለታልም ደግሞ ያው እንደ አምላክነቱ ስለሚያቅ መጨረሻውን አሳልፎ የሚሰጠውን ባየ ጊዜ በልቡ ታወከ ተረበሸ እየተባለም ተጽፎለታል ጌታ እና ግን አላጓደለበትም ፍቅሩን ገልጦለታል በፍቅር ስለሆነ ሰው የሚሳበው ሮብለት ከካህናት አለቆች ጋር
ብሩን ተቀብሎ እንደሚያስይዘው ነግሯቸው ጨርሶ መጥቶ ሐሙስ ዕለት ለማዕድ ሲቀመጥ አላሻማቀቀው እንዲያውም እግሩን አጥቦ ከሌሎቹ እኩል አስተናግዶት የሸኘው በኋላም ላይ አሳልፎ በሰጠው ጊዜ ስሞ ቢሰኛህን ጠበኛህን አያውለው ያሳድረው ብሎ አስመስሎ በሰጠው ጊዜ የሰው ልጅ በመሳም አሳልፈ ተሰጣለህ ብሎ በትህትና ቃል ነው የተናገረው ይላክፉ ቃል አልወጣው ኢቭን እሱ እንደለመደው ከዚህ በፊት ሊይዙት ሲሞክሩ ጊዜው ስላልደረሰ በመካከላቸው ዝም ማሰኝቷቸው እያለፈ ነበር እስከዛ ድረስ ይመጣውና ገንዘቡንም እንዳያጣ እሱም ደግሞ በታምራት ያመልጣል ብሎ እንደዛ ቀምሮ ነበር ይሁዳ ያሳልፈ የሰጠው ያ ለመሆኑንና የትንቢት መፈጸሚያ ሆኖ ጌታ መሰቀሉን በተረዳ ጊዜ ተጸጸተ ይላል ይሁዳ ወደ ጸጸት ገብቶ ነበር ጸጸቱ ግን ወደ ንስሐ ልክ ጴጥሮስ እንዳደረገው አልቅሶ ማረኝ ወደ ማለት ሳይሆን ታንቆ ወደ መሞት ነው የገፋው ውስጡ ያለው ክፉ መንፈስ ከዚህ በኋላ ልትማር አትችልም ይቅር ልትባል አትችልም ስለዚህ ዋጋ የለህም የሚል ክፉ ነገርን ያመነጨበት ያንም መቋቋም ስላቃተው ሊታነቅ ሄደ ግን የተሰቀለችበት ዛፍ ራሷ አፋው ተነሳ ገባ ያለች ከዛ በኋላ ተቆርጣ ቅርንጫፏ ወድቃ በህይወትም ተርፋ 40 ቀን ድረስ እድል ሲሰጠው ነበር ማለት ነው ጌታችን ባረገ ጊዜ ነው መጨረሻ ላይ የሞተው አንጀቱ ተዘርግፎ ታሪኩ ያው ሰፊ ስለሆነ ምንድነው ልልሽ የፈለኩት ሰው ይቅር ላለመባል በይሁዳ ርቀት ራሱን ወደ ክፉ ጎዳና እስካላስጓዘ ድረስ እግዚአብሔር የትኛውንም ኃጢያት ብንሰራ ከአመጻ ሊያነጻን የታመነ አምላክ ነው የሚለው መጽሐፋችን ስለዚህ ልንሸማቀቅ አይገባም ዋናው ነገር ማመናችን ነው በድለናል ማለታችን ስለዚህ ለምሳሌ ቅዱስ ጴጥሮስም ሌሎቹ እንኳን ቢክዱ እኔ ፈጽሞ አልከዳህም ብሎ እየማለ እየተገዘተ የነበረበት ነው በሰዓታት ቅጽበት ሰውየውን አላቆም ብሎ ነው እንደው ጌታ ሆይ ያለውን ሰውየው በማለት ሶስቴ ካንዲም ሶስቴ ዞር ብሎ ነው ያየው ያ ግን እንደ እሳት ሆኖ ፈጅቶት ይቅርታ ጠይቋል ከዛም በላይ በነገራችን ላይ ለቸነከሩት ለገረፉት ለሰቀሉት ሁሉ የሚያደርጉትን አያውቁምና ይቀርባላቸው ብሎ የይቅርታን ታላቅነት አሳይቶናል ጌታችን ራሱ ጴጥሮስ ገነኮ ከዛ በኋላ እንደ ጴጥሮስ ስለ ክርስቶስ የሰበከ የለም ይባላል ወይ በደንብ ጸጸቱ ውስጡ ገብቶ በጣም እንዲያውም መጨረሻ ላይ ሲሰቀልም እኔ በተስተካከለ ሁኔታ በመስቀል ላይ መሰቀል አይገባኝም ዘቅዝቃችሁ ስቀሉኝ ስኪል ድረስ ነው የሆነውና አልወጣለት አዘኑ ምንም ይቅር ቢባል አልወጣለት ይሄም የጌታን የይቅርታ ልብ ስላየ ነው እና መልሶ ወደ ሹመቱ ነው የመለሰው በጎቼን ጠብቅ ከብቶቼን አሰማራ ነው ያለው ተወደኛለህ ጴጥሮስ ካለው በኋላ እንደወዳ አንተ ታውቃለህ ካለው በኋላ መልሶ ወደ ሹመቱ ነው የመለሰው ቂም አልያዘበት ተሽሮለታል ተደምስሶለታል ስለዚህ እየተከዱ እየተቸነከሩ ሐሞት ኮምታቴ እየጠጡ እየተተፋበት ይቅር ማለትን አስቀድሞ በወንጌል ነግሮናል ለሚያሳድዷችሁ ጸሉ ብሎ በተግባርም አሳይቶናል ይሁዳ ሲሸጠው ጴጥሮስ ሲከዳው የይቅርታ መንገድን ሰርቶላቸዋል ለሁሉም ደግሞ ለሰቃዮቹ ሁሉ ይቅርታን ጠይቋል ስለዚህ ይቅር በላቸው የሚያደርጉት አያውቁምና ማለቱ ከዚህ ሁሉ አንድ ክርስቲያን የሚረዳው ያው በቤተሰብ በዘመድ ወዳጅ የኔ ባልሽው ልትከጂ ትችያለሽ ግን እዛ ሰውዬ ላይ ቂም መያዝ ማለት በቃ መርዝ መጠጣት ለሆነ ሰው ለመጉዳት መርዝ ወደ ራስ መጠጣት ማለት ነው ምክንያቱም እየቆረቆረሽ ህይወትሽን ያበላሽው ነው የሚቀጥለው ስለዚህ ይቅርታ ከምንም በላይ የሚጠቅመው ራስን ነው ስለዚህ ጤናማ ነው ሄልዚ ነው ማለት ስለዚህ ከቻለ አንድ ሰው ሙሉ በሙሉ መርሳት ካልቻለ ደግሞ ባይረሳውም ይቅርታ መጠየቅ we forgive but we will never forget አይደል ያሉት ኔልሰን ማንዴላ ስለዚህ እየተበደሉ እየተከዱ ይቅርታ መጠየቅ ትልቅነትን ነው የሚያሳየው ክርስትናን ነው የሚያሳየው የጌታን አሰረፍኖት መከተልን ነው የሚያሳየው ማለት ነው ግን አሁን እየሆነ ያለው እንደዛ አይመስልም አይደለ ምን አለ ቶሎ በተጣላኝ አይነት ሐሳብ ውስጥ ስሜት ውስጥ መንገባበት አጋጣሚ ያለና ጠብን እንደ ጀብዱ መቁጠር ይቅር አለ ማለትን ደግሞ እኔኮ በቃ እንደዚህ ነኝ ቆረጥኩ ነው የሚል ሐሳብ ብዙ ጊዜ ሰምተህ አታውቅም በቃ እኔ ወጣልኝ አንድ ሰው የሚል ነገር አዎ እንግዲህ ይሄ ያው ለስጋ ማድላት ለስሜት ማድላት ነው ያው ክርስትናው ግን ይሄንን አይልም
ክርስቲያን ነን ካልን ማተብ ካደረግን ክርስቶሳውያን ነን ካልን ግን ህጉን መከተል ነው ያለብን። ይብን አሁን በየለቱ የምንደርሰው ጸሎት ላይ የምንጠቅሰውን ነገር ሁላ ማሰብ አለብን። እኛም የበደሉን ይቅር እንደምንል አንተም ይቅር በለን ነው የምንለው። ስለዚህ እኛ ይቅር እንድንባል መጀመሪያ ይቅር ማለት አለብን። ይቅር የምንለው ሰው የበደለንም ያልበደለንም ሊሆን ይችላል፣ ማተር ያደርግም እሱ። ስለዚህ የወንጌሉ ፈጻሚዎች ነን የክርስቶስ ተከታዮች ነን ካለ ይሄን ማድረግ አለብን። የገዛ ስሜታችንን አሸንፈን ያንን ማድረግ አለብን። እየሆነ ያለው አይደለም ማለት ከተዛዙ ርቀናል ማለት ነው፣ ሄደናል፣ ወደ ራሳችን አሳመተናል ማለት ነው። ይሄ ግን መሸነፍ አይሆንም። ያው በመሸነፍ ውስጥ ነው ያው ድል ያለው። ክርስትና ላይ በመሸነፍ ውስጥ ነው ድል ያለው። ጌታችን በመስቀል እየተቸነከረ ነው ያሸነፈው ዲያብሎስ። ሞቶ ነው ሞትን ድል ያደረገው። ስለዚህ እንዲያውም አንድን ሰው እኮ ልቡን ዊን የምታረጊው በመሸነፍ ውስጥ ነው። ይቅር ይለኛል ብሎ በማያስብ ደረጃ የበደለሽ ሰው ድንገት ይቅር ታርጊላል እስቲ ፍቅር ስታሳዩ ከዛ በላይ እንደ መዶሻ ናቱን የሚነርተው ነገር የለም። ጥብማ የሚጠበቅ ነው በዚህ ዓለም ላይ። አንደኛ ማለት በደል የፈጸመብሽን ሰው ይቅር የማይባል ብሎ ያሰበውን ነገር የፈጸመብሽ ሰው እንደውም ይሸሻል። ግን በፍቅር ስታቀርቢው ያስደነግጠዋል። እንደው ትልቁ አሸናፊነት ያለው እዛ ላይ በመሸነፍ ውስጥ ነው። ሰማዕታት ደማቸውን በማፍሰስ ውስጥ ነው ድል አድራጊነት አክሊል መቀበል ያለው። ስለዚህ ክርስትና ተገላቢጦሽ ነው ከዓለም አሰራር ማለት ነው። ስለዚህ ያንን ኢንተርናላይዝ ማድረግ ወደ ህይወት ማምጣት ነው በቃ የክርስቲያን ህይወት መሆን ያለበት። ያው እንዳልሽው አሁን ላይ ምን ላይ ነን ያለነው? የወንጌሉ ቃልና የጌታችን አብነት ምንድነው? ያው የተራራቀ ነገር አለው። ስለዚህ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። የሁሉን ዋጋ ከፍሎልን ከኛ የሚጠብቀው ምንድነው? እርስ በርሳችን እንድንዋደድ በቃ ሌላ ምንም ነገር አይፈልግም። አክኖሌጅ እንድናረግለትም ከመሆንም በላይ እኛ ለሌላው እንድናሳይ ለወንድሞቻችን ፍቅርን እንድናሳይ ነው የፈለገው። የተከፈለልንን ዋጋ ብናቅ ሌሎች ላይ እንደዚህ አናደርግ። እሱም እንደዚህ እየተደረገበት ታግሷል ወደሚል አስተሳሰብ እንሄዳለን። ስለዚህ ከምንማረው ከምናስተምረው ሐሳብ ጋር እየራቀን መምጣታችንን ነው የሚያመለክተው። የስም ክርስቲያን ከመሆን ደግሞ መውጣት ያስፈልጋል። አምና ካቻምና ላናረጋው እንችላለን፣ ትላንትና ላንሆን እንችላለን። የመዳን ቀን ዛሬ ነው ስለሚል ዛሬ ምናልባት ይሄንን መልእክት የሚሰማ ሰው ተለውጦ ይቅርታ ብሎ በአዲስ መንፈስ ሊናውን አንጽቶ ሊቀጥል ይችላል። ያሳጣሽኝ እኮ ብዙ ነው ባንተ በደል ውስጥ እና ያንን ልመልሶ አልችልም ብሎ ማሰብም ይመጣል በዚህ መሃል አይደለም። እሺስ በደል ሲመጣ አብረን ማድ ቆርሰን ካንድ ማድኮ ወዘና ተካፍለናል። መቼስ ማዕድ አንድ ላይ ሲቀርብ እና እንዴት ካዳለው የሚል ስሜት ይገባና በዛ ምክንያት ደግሞ ያጣውት ብዙ ነው ብሎ ማሰብ፣ ያንን ነገር አላገኘውም ብሎ ማሰብ። ስለዚህ ያሳጣኝን ነገር ያ ሰው ነው ያሳጣኝ፣ ያ ሰው ደግሞ በህይወቴ ውስጥ መኖር የለበትም ብሎ ቆርጦ መጣል ላይ ብዙ እየተለመደም ስለመጣ ነው። ወይ እንግዲህ ሰውኛ ጠባይ ይሆናል። ደግሞ ያ ሰው ካሳጣን በላይ ማለት ያ ሰው ያንን በማድረጉ ካጣነው በላይ ያንን ቂምና ያንን ሐዘን ተሸክሞ በመሄድ ውስጥ ያልተራመድናቸው ነገሮች ይበልጥ ብዙ ነገር ሉዝ እንድናረግ ያደርጋል። እንደዚህ እኮ አድርጋኝ እንደዚህ እኮ ሆኜ እያልን ምንብሰለሰለው መብሰልሰል ይበልጥ ሰው እንዳናምን የረገጥናት መሬት ራሱን እንድንጠራጠር ያደረገ ከዛ በኋላ ህይወታችንን በጣም ሚስታፕ ያደርጋል። ስለዚህ ለራስ ነው ማለት ነው። ቅድም እንዳልኩሽ ነው በቃ ኔልሰን ማንዴላ እንዳሉት መርዝ መጠጣት፣ ለራስ መርዝ መጠጣት ሌላውን ለመጉዳት። ስለዚህ ካንቺ ከቀረ ያ ሰው በዛ ክፋቱ ቀጠለም አልቀጠለም ፍዳው በራሱ ላይ ይሆናል። ስለዚህ ከኔ ይቅር ለእግዚአብሔር ብያለሁ ብሎ መንገድን መቀጠል የወደፊትን መንገድ ያቃናል። ክርስትናውን እንኳን ወደ ጎን ተተነው ለማህበራዊ ህይወታችን ጠቃሚ ነው። አንድ የተከዳ ሰው አይተሽ ከሆነ ማንንም አያም የትኛውንም ሰው አይቀበልም፣ ተጠራጣሪ ነው የሚሆነው። እንዳላምን ሆኜ ተቀርጫለሁ ይላል ሰው። የሚጎዳው ራሱ ነው። ሰው ሁሉ ከሃዲ አይደለም፣ ሰው ሁሉ ይሁዳ አይደለም። በጣም በጎ ሰዎች ደግሞ አሉ። እነኛ በጎ ሰዎች በህይወታችን ውስጥ ሊፈጥሩ የሚችሉትን በጎ ተጽዕኖ ሁሉ ያሳጣሻል። ምናልባት እኮ በሆነ ህይወት አጋጣሚ ያ ሰው የቅርብ ሰው ስለሆነ ነው መከዳቱ የሚቆጠቁጥሽ። ዞሮ ይመጣል፣ ታገኘዋለሽ ወይ ታስቢዋለሽ። አታሳዩኝ ያንን ሰው ይያልሽ ልትቀጫያቺ እና ህይወት ዘመንሽን ሁሉ ያ እንደ ጥላ እየተከተለ ነው
የሚቀጥለው ምናልባት እኮ ያ ሰውዬ መክዳቱንም አንቺ ላይ ያን ነገር መስራቱንም ረስቶ ህይወቱን ሊቀጥል ይችላል ብቸኛዋ ተጎጂ አንቺ ነሽ የምትሆኚው ስለዚህ እንደው እንደ ማህበራዊ ሳይንስ እንደ ማህበራዊ ኑሮ ብዙም ይጠቅም አይደል ይቅርታ በሃይማኖትም ብቻ ሳይሆን እንዲሁ በስነ ልቦናው በጣም ጥሩ ህክምና ነው የሚባለው ለዛ ነው ለራስ ነው ለሌላ ለማንም አይደለም ምናልባትም እኮ መካሻችንም ሊሆን ይችላል አይደል ይቅር ያለው ሰው ከበደሉ በላይ ባስፈለገን ሰው ባስፈለገን የሆነ ነገር ባስፈለገን ሰዓት የሚደርስልን የሚከሰንም ሰው ሊሆንም ይችላል እኮ አናውቀውማ ነገር ምናልባት በምን ሊከስ እንደሚችል ያንን በደሉን በምን ሊፍቅ እንደሚችል ግራ ገብቶት ጨንቆት ተቀምጦም ሊሆን ይችላል ያንን ኦፕን የምታረጊው አንቺ ነሽ ስለዚህ ንስሐ ማለት ያ ነው ኃጢያትን ተናዞ ይቅር መባል ስለዚህ መቀራረቡ ከተፈጠረ ምናልባት ያን ሰው አይምሮአችን ላይ እንደሳልነውም ላይሆን ይችላል ስለዚህ አድርጎትም ከሆነ ጸጽቶት ሊሆን ይችላል ይሄም ቢሆንም ባይሆንም ዞሮ ዞሮ ካንቺ ይቅር ነው ኮንሴፕቱ ስለዚህ ይቅርታ በጣም ትልቅነት ነው ብቻ ሳይሆን ጤናማነትም የወደፊት መንገድሽን የሚያስተካክል ነው ማለት ነው ያው ጌታም የሚያስተምረን ይሄንን ነው እንዲህ ባለው ቀን በምን ሁኔታ ውስጥ ነው የምታሳልፈው ትንሳኤ ቀኑን ያው እስከረፋድ ያለውን ጊዜ በእረፍት ነው በብዙ ሌሊቱ ስራተ ማህሌቱ አዳር ቅዳሴው ስለሚያደክም ያው ገድፈሽ ትንሽ ታርፊያለሽ ከሰዓቱን ግን ያው ቤተሰብ ጥየቃ ላይ ከቤተሰብ ጋር ነው ያው የምታሳልፊው ትሄዳለህ ቤት እናት አባት ቤት ወይስ አዎ ያው ግልጽ ነው ምክንያቱም ፋሲካ እነሱም ይጠብቃሉ አሁን ቤተሰብ ከመሰረትከም በኋላ አዎ እንግዲህ ያው ሰብሰብ ብለሽ ያው ባለቤቴም እዛው ስለሆነ ሰዎች በተለይ አያቷን በጣም ነው የምትወደው ደግሞ የነሱ ልማድ አለ እነሱ ከስተም ቤተሰብ ሁሉ ወዳጅ ዘመድ ይሰበሰባል ያው እኛም ከወጣን ብዙም አመት ስላልሆነ ሰብሰብ ብለን የሚሄድ እድላል ገና ልጅም አልወለድንም ስለዚህ እዛው እነሱ ጋር ማሳለፉን ነው ምን መርጠው ሌሎች በዓላትን ላንሄድ ይችላል ግን ፋሲካ ባጋጣሚ ሆኖ እሁድ ስለሚውል ከአርብ ጀምሮ ስግደትም ዝግ ስለሆነ እዛው አሳልፎ መምጫ ቢያንስ ማትቀሪበት ያመቱ አጋጣሚ አዲስ አመት ላትይት ያለሽ ገና ላይ ምትችላል ግን ቤተሰብ ጋር ስለምትሆኚ ከቤተሰብ ጋር ነው ጊዜ የምታሳልፊው ዜና ያው የቤተክርስቲያን አገልጋይ ትልቁ አከባበሩ ዋዜማ ላይ ስለሆነ ያለው ዋዜማውን የቤተክርስቲያን ጉዳዮቻችንን ጨርሰን የፋሚሊ ታይም ነው የሚሆነው ልክ ዜማ ላይ እንደኛ ዜማ እንግዲህ ወረብ ደስ ይለኛል የያሬድ ዜማዎች በጣም ይመስጡኛል በነበርኩበትም አካባቢ በሰንበት ቤትም በግቢ ጉባኤ ማገልግሎት ወረብ ብዙ ጊዜ ማስጠናው ነኝ እሺ ግን ወደ ኋላ ላይ ያው ወደ ግጥሙ ስለተሳብኩኝ ማዘመር አዘማሪ ሆኛለሁ የመዝሙር ዜማዎችን ግጥሞችን መድረስ ሌሎች ጸጋው በደንብ የበዛላቸው ሰዎች ማገዝ ላይ ነኝና አሁን ላይ ብዙ አይደለም ከ300 በላይ ደረሱ የመዝሙር ግጥሞቹ አዎ ከዛ ያልፋሉ 350 አካባቢ ይሆናል እንደው ጥቂት እንጥራ እስኪ በጣም የጥንት የሚባሉ ዘማሪያን ያሁንም ወጣት ዘማሪያን ውስጥ አሻራ አለበትና ጥቂቶቹን እናንሳ በእኔ ዘመን ያሉ ዘማሪያንን ለማገዝ ስለሆነ የገባውበት ከነሱ ጋር ሰርቻለሁ ግን በአጋጣሚ ሆኖ ካንጋፎቹም ጋር ሰርተናል ከሊቀ ልሳናት ቸርነት ሰናይ ዘማሪ ጸዳለ ጎበዜ ወርቅነሽ ኃይሉ ዘማሪ ሲስተር ህይወት እኚህን የመሳሰሉ በጣም ብዙ አሁን ንጥራ ብንላቸው ብዙ ለቁጥር የሚያታክቱ ብዙ መዘምራን ጋር እድል ገጥሞኝ ስራዎችን ለመስራት ችያለሁ ይሄ ሁላ ዳርዳርታ አንድ ከሰራው ግጥም መዝሙር ብንሰማ ካንተ አንደበት በሚል ነበር ወይ በዜማ እንኳን ምናልባት አሁን ላይ ለማዜም እንዳልኩሽ ብዙ ጸጋው አለኝ ብያላስብም ግን ምናልባት የትንሣኤው ብርሃን የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ በእለቱ የሚዘመር ነው ይሄ
አዎ በጣም የቆየ የመርጌታ ፀሐይ ብርሃኑ ስራ ነው የትንሳኤው ብርሃን ይባላል። በመጨረሻ ምን ትለን ይሆን? በመጨረሻ አመሰግናለሁ ይሄንን ቆይታ ሌሎች ቃለ መጠይቆች ላይ ብዙ ያላወራ ነው ያልቆየንበትን ቆይታ ስላደረግን ደስ ይለኛል። እንግዲህ ዘመነ ትንሳኤ ላይ ያለነው በዓሉ ተከብሮ እስከ 50ኛው ቀን ድረስ ዘመነ ትንሳኤ ስለሆነ ያው መልሰንኛ ደግሞ ወደ ሞት እንዳንሄድ ወደ ስጋዊ ስራዎች እንዳንሄድ ከጾሙ ከስግደቱ መልስ ደግሞ ወደ ሌላ ዓለማዊ ስራዎች እንዳንሄድ መልእክት ለማስተላለፍ ነው። ብዙ ጊዜ ያው ምን ነቀፍበት ነገር ስለሆነ ነው። ወይ በደንብ እንዲያውም እኮ እኛም አንስተነው እናውቃለን አቋረጥኩ እንጂ አጿማቱ የገቡ ሰሞን እንዳጋጣሚ ተገጣጥመው ነበር የእስልምናውም የኦርቶዶክሱምና ግን ጾም ላይ ጭምት መሆን ታዛዥ መሆን ለሌሎች አለው ማለት መድረስ በጎነት በጣም ደግሞ ይሄ በቃ ሰላም ስክን ያለ ጊዜ ይኖራልና ወደ ህይወታችን እንዴት ነው ማስቀጠል ያልቻልነው በሚል ስናወራበትም ነበር እዚሁ ፖድካስት ስቱዲዮ። እንዲያውም ጥሩ ሐሳብ ነው ያነሳው ለማለት ነው እሱን በደንብ ብታወራበት። እና ጾሙ ጸሎቱ ያው እንግዲህ በአዋጅ የሚጾሙትን አጿማት ተከትላ ቤተክርስቲያን ቅዱስ ቤተክርስቲያን በግዴታ ታጾመናለች። ግን ደግሞ ያ ተፈታ ማለት ወደ ዓለማዊ ስራ ወደ ስጋዊ ፈቃድ ፖዝ አድርገን እንደገና መልሰን ወደዛ መመለስ ማለት አይደለም። ስለዚህ ያንን ማስቀጠል ነው ያለብን። በጎነቱን ጾሙን ጸሎቱን ምግባር ትሩፋቱን በዛ ማስቀጠል ነው ያለብን። ዓርብ ሮብም ከጥሉላት ምግባት መከልከል ስለሌለ በደንብ ልክ የሆኑ ነገሮች ሁሉ ይደረጋሉ። ያ ደግሞ ተገቢ አይደለም። ስለዚህ ይሄን ዘመነ ትንሳኤ መንፈሳዊ መጻሕፍትን በማንበብ ወደ ቤተክርስቲያን በመሄድ ጾሙን ጸሎቱን በማስቀጠል እንደውም ንስሐ የሚሰጥባቸው ጊዜያት ከአዋጅ አጿማት ውጪ ያሉት ናቸውና ንስሐ መግባት ለስጋው ደግሞ መዘጋጀት ይቻላል። ንስሐ መግባት ባለ 50 ላይ አው ምክንያቱም ንስሐ የሚሰጥሽ ቀኖና የግል ጾም አይደለም። ይሄን ያህል ጾም ሲባል ከአዋጅ ጾሙ ውጪ መሆን አለበት። ምክንያቱም ከአዋጅ ጾሙ ጋር ለጾም ነው። ስለዚህ አሁን ጾሙ በሌለበት በዚህ እንደዚህ አይነት ቫካንት በሆኑ ታይሞች ነው ብዙ ጊዜ የሚሰጠውና እንደውም ሰው ይሄንን እንደድል አድርጎ ቢጠቀምበት ንስሐ መግቢያ ቢያደርገው ስለ ምክንያቱም የግል ስግደት ጾም ቀኖና ሆኖ ይሰጥሻል። ስለዚህ እንደዚህ አይነት ሰሙኖች ላይ ስለሆኑ እንደዚህ መንፈሳዊ ልምምዶች ቢደረጉት በዚህ ቢጠቀምበት ወደ መጠጡ ወደ ጭፈራ ወደ ዳንሱ ወደ ዘፈኑ የሚሄዱን ነገር ብናቆመው ብዙ አመታት እንደዚህ ስንነቀፍበት የነበረ ነገር ስለሆነ ያንን በማቆም መደበኛ መንፈሳዊ ልምምዶችን በመቀጠል ብናከብረው ጥሩ ነው። በተረፈ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ለማለት ፈልጋለሁ። አመሰግናለሁ እንግዳ ስላደረግሽ። በጣም ነው ማመሰግነው። እንግዲህ ከዚህ በኋላ ያለውም ጊዜ እንዳሰብከው እንደልብህ መሻት ሊደረግልህ ምኞቴ ነው። በድጋሚ መልካም በዓል። እንግዲህ የትንሳኤ በዓልን ምክንያት አድርገን ከዲያቆን ዶክተር ከሳቴ ብርሃን ጋር ብዙ ሐሳቦችን አወራን። እንዲው በጥቂቱ ማን ነው የሚለውን አውቃችሁበታል ብዬ ተስፋ አደርጋለሁ። ስለነበረን ቆይታ በጣም እናመሰግናለን። ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆይቻለሁ። በድጋሚ መልካም በዓል ይሁንላችሁ።